ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘን መጥተናል። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ፍጥጫ አዲስና አደገኛ ምዕራፍ ላይ መድረሱ እየተሰማ ይገኛል። እስራኤልና አሜሪካ በአንድ ወገን፣ ኢራን በአንድ ወገን ሆነው ተሰልፈው የሚፋለሙበት ግዙፉ ጦርነት ተባብሶ እንደቀጠለ ይገኛል። እንግዲህ ኢራን በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ስትል ዝታለች። የኢራን አብዮታዊ ዘብ የሲኦል በሮች ይከፈታሉ እስካሁን ምን አያችሁና የሚል መልእክቱን አስተላልፏል። ይህም በዓለም እጅግ አስደንጋጭና አስፈሪ እንደሆነ ቀጥሏል። የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ነው የዛተው። የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሙሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። እስካሁንም ኢራን በአካባቢው ሀገራት በባህረ ሰላጤው ማለት ነው ጥቃቶችን እየፈጸመች ትገኛለች። በእስራኤል ላይም እንግዲህ ከፍተኛ መጠነ ሰፊ የሆነ የሚሳኤል ውርጅብኝ ነው እያዘነበችባት ያለችው። የኢራን መቋቋም በመላው ዓለም እጅግ በጣም አግራሞትን ያጫረ ጉዳይ ሆኗል። በእነዚህ ሁሉ ሀገራት እንግዲህ ከፍተኛ ምት እየደረሰባት ያለችው ኢራን በአንጻሩ እሷም አጸፋውን እየመለሰች የነዚህን ሁሉ ሀገራት በትር እየሰባበረች ትገኛለች። አሁንም እንግዲህ የሲኦል በሮችን ገና እከፍታለሁ ምን አይታችሁ እያለች ነው የምትገኘው። እጅግ በጣም አስደንጋጭ ሆኗል የኢራን ግስጋሴ። ኢራን ከአሜሪካ ጋር ግንኙነት ባላቸው በርካታ የመካከለኛው ምስራቅ ሀገራት በቆጵሮስ የብሪታንያ ወታደራዊ ሰፈርና ከኢራን የባህር ዳርቻ መርከቦች ጋር ግንኙነት ባላቸው እስራኤል ላይ የባላስቲክ ሚሳይሎችን እና ድሮኖችን አስወንጭፋለች ብቻ ሳይሆን ውርጅብኝ አውርዳለች ማለት ይቻላል። የአብዮታዊው ዘብ በቴል አቪቭ እና በሌሎች ቦታዎች እስራኤልን መንግስትና ወታደራዊ ቦታዎችን ኢላማ በማድረግ ደብድቧል። ይህንን ጥቃት ተከትሎ በእስራኤል በቤት ሼምሽ በሚገኝ መኖሪያ አካባቢ በርካታ ሰዎች መሞታቸው ተገልጿል። የአሜሪካ ወታደራዊ ሰፈሮች መገኛ የሆኑት ኳታር፣ ባህሬን፣ ዮርዳኖስ፣ የተባበሩት አረብ ኤሚሬትስ እንዲሁም ኩዌት ኢላማ ሆነዋል። ኦማንና ሳውዲ አረቢያም ከኢራን ጥቃት ያመለጡ አልሆኑም። በእነዚህ ሀገራት ላይ ከባድ ኢላማዎች ተመተዋል። በኢራን ድሮኖች እንዲሁም ሚሳኤልም ጭምር ከፍተኛ ጥቃት ደርሶባቸዋል። የአሜሪካ የውጭ ጉዳይ ሚኒስቴር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ እስከ ማዘዝ ደርሷል። የሀገሪቱ የቆንስላ ጉዳዮች ረዳት ሚኒስቴር የሆኑት ሞራ ናምዳር በመስሪያ ቤታቸው የማህበራዊ ሚዲያ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮችን በሙሉ በመጠቀም አሁኑ ለቀው እንዲወጡ አሳስበዋል። ይህም የኢራን መጠነ ሰፊ ጥቃት እንግዲህ እንዳሳሰባቸው ያሳያል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስ እና የመን ይገኙበታል። በኩዌት የሚገኘው የአሜሪካ ኤምባሲም ከማክሰኞ ጀምሮ ዝግ ነው የሆነው። እንግዲህ በመካከለኛው ምስራቅ ያለው አለመረጋጋት በዓለም ኢኮኖሚ ላይ ተጽዕኖ ማሳደር ጀምሯል። በተለይ የባህረ ሰላጤውን ወሳኝ የነዳጅ ኢንዱስትሪዎች በዚህ ግጭት ኢላማ ከሆኑ ዘርፎች መካከል ይገኙበታል። የኳታር የመንግስት የኤነርጂ ድርጅት በኢራን ጥቃት ምክንያት የተፈጥሮ ጋዝ ምርቱን ማቆሙን አስታውቋል። ይህም ሰኞ ዕለት በጋዝ ዋጋ ላይ በ50 በመቶ ጭማሪ አስከትሏል። የኢራን ድሮኖች በሳውዲ አረቢያ በሚገኘው የራስ ታኑራ የነዳጅ ማጣሪያ ላይ ጥቃት በመሰንዘራቸው በከፊል መዘጋቱን የሀገሪቱ የኤነርጂ ሚኒስቴር ማስታወቁ ይታወቃል። ኢራን መርከቦች በሆርሙዝ በኩል እንዳያልፉ አስጠንቅቃለች። ይህም በዓለም ላይ 20 በመቶ የሚሆነው የነዳጅና የጋዝ ምርት የሚጓጓዝበት ዋና መተላለፊያ እንደሆነ ይታወቃል። የነዳጅና የጋዝ ዋጋ መጨመር እንግዲህ ባለፈው ቅዳሜና እሁድ ቢያንስ 3 መርከቦች በሆርሙዝ ሰርጥ አቅራቢያ ጥቃት ከፈጸመባቸው በኋላ ነው እንግዲህ ዓለም አቀፍ የነዳጅ ዋጋ ለአጭር ጊዜ በአንድ በርሜል $82 ያህል ደርሶ የነበረው። ትራምፕ ቅዳሜ ዕለት በኢራን ላይ የሚሰነዘሩት ጥቃቶች ለሳምንት ወይም አስፈላጊ ከሆነ ድረስ ያለማቋረጥ ይቀጥላሉ ብለዋል። ከዚያን ጊዜ በኋላ ደግሞ ጦርነቱ ረዘም ላለ ጊዜ ሊካሄድ እንደሚችል እንግዲህ ጠቁመዋል። የአሜሪካው ፕሬዝዳንት ለኒውዮርክ ታይምስ እንደተናገሩት አሜሪካና እስራኤል ከ4 እስከ 5 ሳምንታት በተመሳሳይ ስልት ማጥቃታቸውን ይቀጥላሉ ነው ያሉት። ትራምፕ ሰኞ ዕለት በዋይት ሃውስ ንግግር አድርገው ነበር። ከመጀመሪያው ጀምሮ ከ4
ከ4 እስከ 5 ሳምንታት ገምተናል። ነገር ግን ከዚያ በላይ ረዘም ላለ ጊዜ የማካሄድ አቅም አለን ሲሉ የገለጹት አሜሪካ ከተነበየችው ጊዜ በከፍተኛ ደረጃ ቀድማለች ሲሉ ያከሉት ትራምፕ በኋላ ላይ እንዳሉት አሜሪካ ረዘም ላለ ጊዜ ጦርነት ማካሄድ የሚያስችል የመሳሪያ ክምችት እንዳላትም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ቅዳሜ ዕለት ይህ ዘመቻ አስፈላጊ ከሆነ የሚቀጥል ይሆናል ሲሉ መግለጻቸው ይታወሳል። በርካታ ሀገራት ከሁለቱም ወገን ማለት ነው እንግዲህ ጦርነቱን የተቀላቀሉ መሆኑ ሲታሰብ ጦርነቱ እንግዲህ ተጠናክሮ እንደሚቀጥል ነው የሚወጡ መረጃዎች የሚያሳዩት። በኢራን በኩል ውስጥ ለውስጥም ቢሆን ቻይናን ጨምሮ ከሩሲያና ሰሜን ኮሪያ ድጋፎችን ልታገኝ እንደምትችል ይገመታል። ሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ወታደራዊ ድጋፍ በይፋ አረጋግጠዋል። አዲሱ የኃይል አሰላለፍና የዓለም ስጋት መነጋገሪያ እየሆነ ይገኛል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው ወታደራዊ ጥምረት ግጭቱን ከቀጠናዊ አልፎ ዓለም አቀፋዊ ጦርነት ሊያደርገው ይችላል የሚል ስጋት አንዣቧል። የቻይና ሚና እዚህ ላይ ግልጽ አልሆነም። ቻይና ለኢራን የላቁ ሚሳኤሎችን እያቀረበች ነው የሚሉ ዘገባዎች እየወጡ ቢሆንም ቤጂንግ ግን ውንጀላውን አስተባብለዋለች። በአሜሪካ በኩልም ምዕራባውያን የተሳተፉበት እንደመሆኑ መጠን ይህ መጠነ ሰፊ ጦርነት እየተጋጋለ መቀጠሉ እንግዲህ የሚጠበቅ ነው። ጀርመን አጋርነቷን አረጋግጣለች ሲል እንግዲህ የትራምፕ ቢሮ አሳውቋል። እነዚህ አውሮፕላኖች በጀርመን የሚገኘው የራምስታይን አየር ኃይል ካምፕ እንዲያርፉ ተፈቅዶላቸዋል። ይህም አሜሪካ በኢራን ወታደራዊ ኢላማዎች ላይ የምታደርገው ጥቃት ሳይስተጓጎል እንዲቀጥል ማስቻሉን ነው እንግዲህ ዘገባዎች ያረጋገጡት። ይህንን ተከትሎ ነው እንግዲህ ኢራን ምን አይታችሁ ገና የሲኦል በሮች ይከፈትባችኋል ስትል ዛቻና ማስጠንቀቂያ ያስተላለፈችው።